ዛሬም ልበል ጊዮርጊስ ፈጥነ የምትደርስ በፈረት የሚያዝያ 14 ምዝገባችን በጣም በፍጥነት እየተከናወነና በጣም በርካታ ሰዎች እየተመዘገቡ የሚገኙበት የጉዞ መርሃ ግብር ነው። በአሁኑ ሰዓት እንግዲህ ዓለማችን እያስተናገደች ያለችው ጦርነቶች አሉ፣ የተለያዩ ጦርነቶች። በዚህ ምክንያት የተለያዩ የዋጋ መናሮች ይስተዋላሉ። በዚህም እንግዲህ የነዳጅ ጭማሪ በጣም ከቀን ወደ ቀን እየታየ ነው የሚገኘው። ለናፍጣም ለቤንዚንም ለሁሉም ነገር እንዲመቸን እስከ ሚያዝያ 6 ድረስ ብቻ ነው ምዝገባችን የምናካሂደው ማለት ነው። ማንኛውም ተጓዥ በተርቢኖስ የጉዞ ማህበር መጥቶ በርሜል ቅዱስ ጊዮርጊስ ሳይጠመቅ የሚመለስ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። እነሆ የአብይ ጾምን ዘወረደ ብለን ጀምረን እንግዲህ አሁን ለትንሳኤው ተቃርበናል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ጾም ወቅት ሁላችንም የተጣላን ታርቀን ያስቀየምነውን ክሰን ጊዜው እንዳለፈ ምንም ጥርጥር የለውም ማለት ነው። ከዚህ በኋላ እንግዲህ ታምረኛው በርሜል ቅዱስ ጊዮርጊስ የምናደርገው የጉዞ መርሃ ግብር ደግሞ ሚያዝያ 14 መነሻ ሚያዝያ 24 መመለሻ የሆነው የጉዞ መርሃ ግብራችን እጅግ በሚገርም ሁኔታ በጣም በርካታ ሰዎች እየተመዘገቡ ትኬት እየቆረጡ ነው የሚገኙት ማለት ነው። ምክንያቱም የበርሜል ቅዱስ ጊዮርጊስ ጉዞ እንግዲህ እስካሁን በበሽታ በተለያየ መንገድ በጸጥታ ችግርም እየተቋረጠ እየቆመ ነበረ ሲቀጥል የነበረው። አሁን ላይ እንግዲህ ይህንን ሁላ ችግር አልፎ ዛሬ ጀምረናል ማለት ነው። እናንተም ደግሞ እስከ ሚያዝያ 6 ድረስ ነው ምዝገባችን የሚቆየው። ሚያዝያ 6 ምዝገባ የምናጠናቅቅ ይሆናል ማለት ነው። ይህንን የምናደርግበት ትልቁና ዋነኛው ምክንያት በአሁኑ ሰዓት እንግዲህ ዓለማችን እያስተናገደች ያለችው ጦርነቶች አሉ፣ የተለያዩ ጦርነቶች። በዚህ ምክንያት የተለያዩ የዋጋ መናሮች ይስተዋላሉ። በዚህም እንግዲህ የነዳጅ ጭማሪ በጣም ከቀን ወደ ቀን እየታየ ነው የሚገኘው። ስለዚህ መኪና የማግኘት ፕሮባቢሊቲያችን በጣም ሌስ ነው የሚሆነው። ከፍተኛ የሆነ ዋጋ ጭማሪ ኢቭን ኢፍ እኛ ምዝገባ ከጀመርን ጀምሮ ራሱ የዋጋ ጭማሪ ነዳጅ ላይ ያለ የዋጋ ጭማሪ በጣም በከፍተኛ ሁኔታ እየናረ ነው የሚገኘው ማለት ነው። ስለዚህ እኛም ይህንን ኮምፕሮማይዝ አድርገን አሁን ይህንን ጭማሪ እንዳስተዋልን የተወሰነ ገንዘብ ተጓዦች ላይ ጨምረናል ማለት ነው። ይህንን ያደረግንበት ምክንያት ምንድን ነው? መኪኖቹ ከዚህ ከፕሌን ቲኬት ተጉዘን ባህር ዳር ከገባ በኋላ ባህር ዳር ላይ ያለው የነዳጅ እጥረት በጣም ከፍተኛ ነው። ስለዚህ መኪና ላናገኝ እንችላለን። እኛም ደግሞ የተጓዦቻችንን ሴፍቲ ተጓዦቻችንን በርሜል ቅዱስ ጊዮርጊስ ደርሰው መመለስ ስላለባቸው ብቻ ቀድመን መኪኖችን ከአንድ ሳምንት በፊት ሪዘርቭ ማድረግ አለብን። መኪኖቹም ነዳጅ ቀርተው ከአንድ ሳምንት በፊት መቀመጥ ስላለባቸው የጭማሪ ከፍለን ማለት ነው። ምክንያቱም አጠቃላይ ለ8 ቀን የነበረውን ቆይታችንን ወደ 15 ቀን ልናደርገው ነው ማለት ነው መኪና ኮንትራት የምንይዝበትን። ስለዚህ ይሄ ደግሞ ግዴታ እናንተም እኛም ተናበን መስራት ስላለብን ተጓዦችን መጓዝ ስላለባቸው እኛም ይሄንን ከሚመለከታቸው ከመኪና ባለሀብቶች ጋር በጣም ከፍተኛ ውይይት አድርገናል። 3 ቀን 4 ቀን የፈጀ ውይይት ማለት ነው። ስለዚህ ይሄንን መጨረሻ ድምዳሜ ላይ ደርሰናል። አሁን ላይ እንግዲህ በተወሰነ መልኩ የዋጋ ጭማሪ አለ። ነዳጅም ስለጨመረ መኪኖችም በፊት ከነበረው ዋጋ ጨምረዋል። ፕሌን ቲኬት በተመሳሳይ ማለት ነው። ስለዚህ ተጓዦች አሁንም ያለችን ጊዜ አጭር ነው። እኛ ከዚህ በላይ ተጓዦች ላይ መጨመር አንፈልግም። ስለዚህ አሁን በተደረገው ጭማሪ በፍጥነት ተጓዦችም ተመዝግበው ያለንን ሰው ቀድመን ሪዘርቭ ማድረግ መኪናም ቀድመን መያዝ ስላለብን በቃ ይሄንን ሴትል አድርገን 10 መኪና የምንሄድ ከሆነ 10 መኪና 5 መኪና የሚሄድ ከሆነ 5 መኪና ብለን ለመወሰንም እንዲመቸን ለናፍጣም ለቤንዚንም ለሁሉም ነገር እንዲመቸን እስከ ሚያዝያ 6 ድረስ ብቻ ነው ምዝገባችን የምናካሂደው ማለት ነው። ስለዚህ የቀሩን በጣም ውስን ቀናቶች ናቸው። በእነዚህ ውስን ቀናቶች ውስጥ ተመዝግባችሁ ትኬታችሁን ቆርጣችሁ ለበርሜል ቅዱስ ጊዮርጊስ ጉዞ እንድትዘጋጁ ጥሬን ለማስተላለፍ እወዳለሁ። እንግዲህ በዚህ ጉዞ እግዚአብሔር ከወደደና ከፈቀደ በነገራችን ላይ ከዚህ በፊት ያው ናፍጣም እንደፈለግን ማግኘት ስለምንችል ምርት ደለጎ ቅድስት ኪዳነ ምሕረትም አቡነ ሐራም እንሄዳለን። አሁንም እንግዲህ የመኪና ጭማሪ አድርገን ምርት ደለጎም አቡነ ሐራ ድንግልም የምንሄድበትን ሁኔታ እናመቻቻለን እንደ እግዚአብሔር ፍቃድ ማለት ነው። ሁሉ ነገሮች ከተስተካከሉልንና መኪኖች ናፍጣ መገኘት ከተቻለ ማለት ነው። ስለዚህ አሁን በዚህ ጉዟችን አጠቃላይ የጥምቀት ጊዜያችን የሚሆነው አቡነ ሐራን ጨምሮ 8 ቀን ነው ማለት ነው። 6 ቀን በርሜል ቅዱስ ጊዮርጊስ እንጠመቃለን። 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንጠመቃለን። 1 ቀን ደግሞ አቡነ ሐራ። ስለዚህ ሰፊ የሆነ የጥምቀት ጊዜ ነው ያለን። ይህንን እድል ደግሞ እንድትጠቀሙ ከወዲሁ እኔ ጥሬን ለማስተላለፍ እወዳለሁ ማለት ነው። ከዚህ በተጨማሪ ተጓዦቻችን እንግዲህ ባህር ዳር በመንገባበት ወቅት ሰፊ የሆነ የጉባኤ መርሃ ግብር አዘጋጅተናል። ገልብጦ ሊጥለን የሔዋን መኪና ማርያም አዳነችን ፍሬን ያዘችና የሚባል የዘመናችን እንትን አለ
ቅኔ አለ። የሔዋን መኪና የተባለው ገልብጦ ሊጥለኝ ነበር። የሔዋን መኪና የተባለው ጥንታ አብሶ ሔዋን በስጋዋ ላይ የተቀበለችው መርገም ነው። እሱ 5500 ዘመን ሙሉ ይሄን ትውልድ ምን አድርጎ ነበር? ይዞት ነበረ። ድንግል ማርያም ግን ልክ ነብዩ ኢሳያስ እንደተናገረው ዘርን ባያስቀርልን ኖሮ እንደማን በሆንን እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር አለ። ስለዚህ ድንግል ማርያም የተመረጠች ምንድናት? ዘር ናት። በዚህም የጉባኤ መርሃ ግብር ላይ መምህራችን መምህር ተስፋዬ አበራ አብሮን የሚጓዝ ይሆናል ማለት ነው። እዛም ላይ ሰፊ ፕሮግራም አከናውነን እንግዲህ በዓለ ሃምሳ እንደመሆኑ መጠን በዚህ በበዓለ ሃምሳ ወቅት ማድረግ ያለብንን ነገሮች ተጓዦች ወደ ጸበል ሲሄዱ እንዲሁም ደግሞ ጸበል ቦታ ላይ ለሚያጋጥሙን ነገሮች አጠቃላይ ሙሉ መረጃ የምንለዋወጥበት መርሃ ግብር ነው ማለት ነው። ተጓዦቻችን በዚህ በአጭር ቀን ውስጥ እኛ የምንፈልገው የሰው ቁጥር አለ። እንደገና የመኪና ባለሀብቶችም ደግሞ ከዚህ በላይ የሰው ቁጥር ብታመጡ መኪና ማግኘት አንችልም ስላሉን እናንተም ምክንያቱም እኛም ለእናንተ የምንከፍለውን ዋጋ እያወቃችሁ እናንተም ደግሞ ቀድማችሁ በመመዝገብ ባለማመንታት ጊዜ አለኝ ነገ ዛሬ እንዳትሉ። ምክንያቱም በርሜል ጊዮርጊስ ጉዞ አለ ስንል ብዙ ሰው አይመጣም፣ ብዙ ሰው አይደውልም። አሁን ግን በጣም በርካታ ሰው እየደወለ እየተመዘገበ ነው የሚገኘው። ጉዞ ቆመ ስንል ደግሞ ከሚደውለውና ከተመዘገበው እጥፍ በላይ ጉዞ ቆሟል የሚለው መረጃ ስለሰማ ብቻ ወይኔ ልሄድ ነበረ ዛሬ ልመዘገብ ነበረ እንዴት ሆነ ሞላ ምናምን ይላልና እኛ አሁን ይሄንን እንደበፊቱ 3 ቀን 2 ቀን እየቀረው ምዝገባ የምናካሄድ ነበር። አሁን ላይ ግን እንደዚህ አይነት ነገር ማድረግ አንችልም። ሁሉም ነገር በጣም ነገሮች እንግዲህ ታውቁታላችሁ ዓለም ላይ ያለውን ዜና ማለት ነው። ስለዚህ እኛም የምንችለውን ነገር አድርገን በዚህ ጉዞ እናንተን አድርሰን ለመምጣት እግዚአብሔር የሰማዕቱ ቅዱስ ጊዮርጊስ ፍቃድ ይሁንልን። ምንችለውን ያደረግን እየሞከርን ነው የምንገኘው። ሌላው በርሜል ቅዱስ ጊዮርጊስ የምትመጡ ሰዎች እንግዲህ ኦልሞስት አሁን 5-6 ሩም ብቻ ነው የቀረን። አብዛኛው የእንግዳ ማረፊያዎቻችን ተይዘዋል። በእነዚህ የእንግዳ ማረፊያዎች በቀሪ የእንግዳ ማረፊያዎችን መጠቀም የምትፈልጉ ተጓዦቻችን በአጠቃላይ እንግዲህ ተርቢኖስ መንፈሳዊ የእንግዳ ማረፊያ አዘጋጅቶ ቤተ ጊዮርጊስ የእንግዳ ማረፊያ ብሎ ስያሜ አውጥቶ እናንተን እየተጠባበቀ ነው የሚገኘው። እያንዳንዱ ቤት ላይ ሙሉ የጸሎት ክፍል አለው። ሁሉም ሰው ጸሎት የሚያደርግበት ስላድኖ በየሩሙ አለ። በጋራ ጸሎት የምንጸልይበት ቤት አለን። ስለዚህ ሁላችሁም እዚህ ቦታ ላይ መታችሁ ጸሎት እንድታደርጉና መንፈሳዊነታችሁን በረከታችሁን ሳትለቁ እንድትጓዙ ጥሬን አስተላልፋለሁ። ቤተ ጊዮርጊስ የእንግዳ ማረፊያ በጣም ጥቂትና ውስን ቦታዎች ስለቀሩን ቀድማችሁ ሪዘርቭ እንድታደርጉ። ምክንያቱም አብዛኛው ሰው ለ1 ወር ለ2 ወር አሁን በዓለም ስለሆነ ብዙ ሰው ይመጣልና ስለዚህ ቀድመው እየተያዙ ነው። በርሜል የሚሄዱም በርሜል የማይሄዱም ሰዎች ብቻ መንፈሳዊ የሆኑ ሰዎች እነዚህ ሰዎች እየመጡ ነው። ህጋዊ ባልና ሚስት የሆናችሁ ሰዎች ባልና ሚስትነታችሁን የሚያረጋግጥ ህጋዊ ነገር እንድታሳዩን እንፈልጋለን። ወንድምና እህት የሆናችሁ ወንድምና እህት መሆናችሁን ማረጋገጥ አለብን። እህትማማቾች የሆናችሁ በተመሳሳይ እህትማማቾች መሆናችሁን የምናረጋግጥበትን ማስረጃ መያዝ አለባችሁ ማለት ነው። ስጋዊ የሆነ ዝምድና ካላችሁ ስጋዊ ዝምድና እንዳላችሁ አንድ ላይ ለማደር የሚፈቅዱ መስፈርቶች ስለሆኑ እነዚህ መስፈርቶች ካላሟላችሁ ግን እኛ ይሄንን ማድረግ አንችልም ማለት ነው። ተጓዦቻችን ሌላው ማድረግ ያለባቸው ጥንቃቄ ምንድነው? ማንኛውም ሰው ትኬት ሲቆርጥ በኦንላይን በቴሌግራም ሲቆርጥ በዋትስአፕ ሲቆርጥ እነዚህ ቴሌግራም ላይ ዋትስአፕ ላይ የላክንላችሁ ትኬቶችን ሁላችሁም የደርሶ መልስ ትኬት ስለሆነ የምንልክላችሁ ፕሪንት አድርጋችሁ በእጃችሁ መያዝ አለባችሁ፣ ግዴታ ነው። እዛ ቦታ ላይ በረራው ላይ የሚያሳየው የውጭ ሀገር አቆጣጠር ነው። በኢትዮጵያ ሰዓት አቆጣጠር ቮይስ ያደርጉላቸዋል ቢሮ ላይ የሚገኙ ኦፕሬተሮቻችን። እዚህ ላይ በጣም ጥንቃቄ ልታደርጉ ይገባል። ከበረራ ሰዓታችሁ ከ3 ሰዓት በፊት አየር መንገድ ተገኝታችሁ ቼኪን አድርጋችሁ እንድትጨርሱ አዲስ አበባ ቦሌ አየር መንገድ ማለት ነው። እኛ ቀድመን ባህር ዳር የምንጠብቃችሁ ይሆናል። ሌሎች ደግሞ በውጭ ሀገር የምትገኙ ወላጆቻችሁን፣ እህት ወንድሞቻችሁን፣ ባሎቻችሁን፣ ሚስቶቻችሁን መላክ የምትፈልጉ ሰዎች ሙሉ ኢንፎርሜሽን ከእናንተ ጋር ስለሆነ የምንቀያየረው የተጓዦችን ስልክ ተጓዦችን ማግኘት የምንችልበትን 2-3 አማራጭ ስልኮችን የቤተሰብ ስልኮችን እንድታስቀምጡልን መታወቂያዎቻቸውን በአግባቡ እንድትልኩልን ለማሳሰብ እወዳለሁ። ከዛ ውጭ ግን ተጓዦቹ እናንተ ጋር የሚላከውን ትኬት ለነሱ ስትልኩላቸው ፕሪንት አድርገው እንዲይዙ ካልሆነ ግን ቢሮ መምጣት የሚችሉ ሰዎች መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ 403 ላይ መጥተው ትኬታቸውን መውሰድ ይችላሉ። ይሄንን በደንብ ልብ ልትሉ ይገባል ማለት ነው። ከዛ ውጪ እኛ ባህር ዳር ላይ ተገኝተን ቀድመናችሁ ስለምንሄድ ባህር ዳር ላይ እንጠብቃችኋለን። ባህር ዳር እናንተን ተቀበለን ወደ ማረፊያ የምንወስዳችሁ ይሆናል ማለት ነው። ከዚህ በተጨማሪ ማንኛውም ተጓዥ የሚያስፈልጉ እነዚህ ህግና ደንቦች ናቸው። ከነዚህ ውጪ አሁን ላይ ቦታው ላይ ጸበል መጠጣት ክልክል ነው፣ ተከልክሏል። ምርት ደለጎ ቅድስት ኪዳነ ምሕረትን በርሜል ቅዱስ ጊዮርጊስ ላይም ያሉ መሰረተ ልማቶች ሽንት ቤት፣ ውሃ፣ እነዚህ ነገሮች በአግባቡ ተሟልተው ተጓዦች በንጽህና ተጠቅመው በንጽህና እንዲመለሱ ከማሰብ አኳያ
ጸበል መጠጣት ቦታው ላይ ተከልክሏል ማለት ነው። ስለዚህ እናንተም ይሄንን አስባችሁ ከወዲሁ ዝግጅት እንድታደርጉና ጥንቃቄ እንድታደርጉ እንግዲህ አባቶችም ከልክለው አውግዘዋል ማለት ነው። እዛ ቦታ ላይ ጸበል መጠጣት አይቻልም ብለው ማለት ነው። ስለዚህ ይሄንን በደንብ እንድታውቁ እንፈልጋለን። ካሽ ገንዘብም መያዝ የምትፈልጉ ሰዎች ካሽ ገንዘብን ለቤተክርስቲያኑ አስራት በኩራታችሁን ስጦታችሁን መስጠት ከፈለጋችሁ በአካውንት ቁጥሩ ማስገባት የምትችሉ መሆኑን ለማሳሰብ እወዳለሁ። ማንኛውም ሰው ቢበዛ ለአንድ ሳምንት የሚቆይበትን ለ9 ለ10 ቀን የሚቆይበትን ለራሱ ወጪ ልጅም ከያዘ ለልጁና ለራሱ የሚሆነውን ሚስቱን ካለች ለሚስቱና ለሱ የሚሆነውን ወጪ ብቻ ሸፍናችሁ እንድትመጡና ከዚህ በላይ ያለውን ገንዘብ ግን ለቤተክርስቲያኑ መስጠትም ከፈለጋችሁ ነዳያንንም ማገዝ ከፈለጋችሁ በራሳችሁ መንገድ ብቻ መንገድ ላይ ግን ብዙ የሆኑ ካሽ ብሮችን ይዞ መንቀሳቀስ አይቻልም። ሌላው ቦታው ላይ ካሜራ መቅረጽ ቪዲዮ መቅረጽ ምናምን ስለማይቻል በአጠቃላይ ማለት ነው ስማርት ስልኮች ኢንተርኔት አክሰስም ስለሌለ ስማርት ስልኮችን ማንኛውም ሰው ለጥንቃቄም ሲባል መያዝ አይቻልም ማለት ነው። ማንኛውም ሰው ስማርት ስልኮችን አደራ እንዳትይዙ። ትኬታችሁን ፕሪንት አድርጉ፣ መታወቂያዎቻችሁን ያዙ። ከዛ በተጨማሪም ደግሞ በተን ስልክ ከቤተሰብ ጋር የምትገናኙበት በተን ስልኮቻችሁን ይዛችሁ እንድትመጡ ከወዲሁ ለመግለጽ ወዳለው የሚያዝያ 14 ምዝገባችን በጣም በፍጥነት እየተከናወነና በጣም በርካታ ሰዎች እየተመዘገቡ የሚገኙበት የጉዞ መርሃ ግብር ነው። ተርቢኖስ የጉዞ ማህበርን ስለመረጣችሁ በእኛ ስለምትሄዱ እኛን ስለወደዳችሁ ልባዬ ምስጋናዬን ለማቅረብ ወዳለው። ተርቢኖስ ወደፊት ይጓዛል። አንድ እርምጃ እናንተን ለማገልገል ብንጊዜም አሰራራችንን እያዘመንን መንፈሳዊነታችንን እያጎለበትን ጥሩ እንቅስቃሴ ጥሩ እንክብካቤ እያደረግን ነው የምንገኘው ማለት ነው። ማንኛውም ተጓዥ በተርቢኖስ የጉዞ ማህበር መጥቶ በርሜል ቅዱስ ጊዮርጊስ ሳይጠመቅ የሚመለስ የለም። በጣም ክሪቲካል የሆኑ እነዚህ የተፈጥሮ ችግሮች ጸበሉ ቦታ ላይ እንዳንገባ የሚከለክሉ ችግሮች ካልሆኑ በስተቀረ በደንብ ልብ ልትሉ የሚገባው ነገር እዛ ቦታ ላይ ለሌላ ተልእኮ ካልመጣ ማንኛውም ሰው ጸበል ግዴታ መጠመቅ አለበት። አንድ ቦታ ነው ማረፊያችን። እዛ ቦታ ላይ ሁላችሁንም ቀስቅሰን ሌሊት ቦታ ላይ አንድ ላይ አስተባባሪዎች 4-5 አስተባባሪዎችን አሰማርተን ነው ወደ በርሜል ይዘናችሁ የምንሄደው። ከተጠመቃችሁ በኋላ በተመሳሳይ አብረናችሁ ገብተን ተጠምቀን ነው የምንመለሰው። አልጠመቅም እንደዚህ ነኝ እፈራለሁ የሚል ሰው ካለ ይሄንን የማስገደድ መንፈሱ ስለሆነ እንደዚህ የሚያስቸግረው እኛም ይሄንን ስለምንረዳ አስገድደን የምናስጠምቅበት ሁኔታ ነው ያለው። በዚህ በደንብ አውቃችሁ አምናችሁበት ልትመጡ ይገባል ማለት ነው። ስለመረጣችሁን በድጋሚ እናመሰግናለን። በሌላ ጉዞ በሌላ የጊዜ መረጃ እስከምንገናኝ ድረስ ሰላም ሁኑልን፣ በቸር ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።